ግቢና በሩን ዝጊ። ግቢና በሩን ዝጊው አልኩሽ። ቦርሳውን ክፈችው። ለምን አባዬ? ነገርኩሽ እኮ አባትሽ ነኝ። አድርግ የምልሽን ነገር ታደርጊያለሽ። ቦርሳውን ክፈችው እኮ። ለምንድን ነው የምከፍተው አባዬ? ክፈችው አልኩሽ። አንቺ ሰላም የዳጣ ድራማ ተከታታዮች፣ የዳጣ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ መልካም ነው። እንግዲህ ዳጣ ድራማ እንዳያችሁት ያለፈው ክፍል ላይ ዳጣ እና ቤተሰቧ ማለትም የነናታን ክፈችው አልኩሽ እኮ ምን ታይኛለሽ? ክፈችው። እናት ተፋጠው ነበር። የሌለ ተፋጠው ነው የቆሙት። ያው ዳጣ ጌጣጌጥ ሰርቃለች ተብሎ ተላኮባት በአቢጌል በጣም ከባድ አጣብቂኝ ውስጥ ገብታ ነበር። ከባድ የሚባል አጣብቂኝ ውስጥ ገብታ ነበር። በጣም ከባድ የሚባል ማለት ነው። እንደውም ማርታ ልክ እንደመጣች ያው ተነስታ ተንደርድራ ሄዳ ነው ያነቀቻት። አንገቷን ነው ሲጣርጋ የያዘቻት ማለት ነው። ሲጥ ነው ያረገቻት። የሌለ በጣም በቁጣ ስለመጣች አንገቷን ነው ያነቀችው ቀጥታ ሄዳ ማለት ነው። ኢቭን ቆሞ ነው ሁሉም እያያት ሊያስጥሏት ሁላ አልቻሉም ነበር። ከማርታ ዳጣን ማስጣል አልቻሉም። በቃ የሌለ አንቃ ነው የያዘቻት ልጅቷን። ትንፋሿ እስኪቀራረጥ መጨረሻ ላይ ደረጃ እንደምንም ብሎ አላቋታል። ያው እሷ እንደውም ሀሳቧ እዛ ሲጣርጋ ልትጨርሳት ነበር መሰለኝ ሀሳቧ። ትንፋሿ እስኪቆራረጥ ድረስ እንደዛ ያደረገቻት እዛው በቃ አንጋ ልትጨርሳት መሰለኝ ሀሳቧ። ነገር ግን ያው ደረጀ አስጥሏታል። ከዛን በኋላ ከደረጀ ጋር አንድ ሁለት ሲሉ ነበር። በጣም ብዙ ነገር ሲያወሩ፣ በጣም ብዙ ነገር ሲነጋገሩ ነበር። እንዳያችሁት ልገያት ነው እንዲህ እኔ ጠይቃታለሁ፣ ከወሰደች እኔ እንድትመልስ አደርጋለሁ ብሎ ሲያወራት ነበር። ማርታም እቺን የምን መጠየቅ ነው፣ እቺን ቀጥታ ለፖሊስ መስጠት ነው ምናምን ብላ ስታወራ ነበር፣ ስታዘው ነበር። ነገር ግን ደረጀ ያንን ማድረግ አልፈልግም። ያው ልጅ ሆናት። እሱ ግን ያው ለሷ ሲያስተባብል ነበር። በጣም በሚገርም ሁኔታ ለማስተባበል ሲሞክር ነበር። የሌለ እንደምንም እንደዛ አድርጎ አግባብቷታል ሚስቱን። ከዛም በኋላ እንዳያችሁት ዊሃ ናቲና ዳጣ ሆኖ ወደ ውጭ ወጥቶ ነበር። ምክንያቱም ዊሃ ናቲ ኬክ ጋብዘኝ ምናምን ነገር ስትለው ነበር እና እዛ አብረው ሲያወሩ ነበር። እንግዲህ ዊሃ አቢጌል ኬስ ውስጥ ሀብል እንዳየች፣ የወርቅ ሀብል እንዳየች እና ምንድነው ብላ ልታነሳው ስትል በጥፊ እንደመታቻት ሁላ ነግራቸዋለች። በጣም ደስ በሚል ሁኔታ አሁን ዳጣ ሌባ አለመሆኗን በደንብ ይረጋገጣል ብዬ አስባለሁ። ምክንያቱም መጨረሻ ላይ እንዳያችሁት የአቢጌል አባት ደረጀ ማለት ነው አቢጌልን ጠርቷታል። ምክንያቱም ናታን ለደረጀ የሆነ ነገር ብሎታል። ለምስክርነት ባትበቃም ትንሽ ልጅም ብትሆንም ነገር ግን እንደዚህ አይቻለሁ ብላኛለች ብሎ ለደረጀ ለአባቱ ነግሮታል። ከዛም በኋላ ደረጀ ያው አቢጌልን ወደ መኝታ ቤቱ እየጠራት ቦርሳውን አምጥቶ አልጋ ላይ አስቀምጦ ነበር እንዳያችሁት።
ሳቅ እያለች ነበር የመጣችው። በሩዚዩና ነይ ግቢ አላት። ከዛም በኋላ ሲጮህባት ነበር ነይ ክፈችው አላት፣ ቦርሳውን ማለት ነው። እዛ ቦርሳ ውስጥ ሙሉ ጌጣጌጦቹን ከእናትየዋ የደበቀችውን ጌጣጌጥ እዛ ውስጥ ነው የከተተችው። እስቲ ቀጣይ ክፍል ላይ ምን ይፈጠራል ብላችሁ ታስባላችሁ? የምታስቡትን ሀሳብ አስተያየቶቻችሁን፣ ግምቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳይዘነጋ። ባይ